እንግዲህ እስካሁን ድረስ የሀሳብ እክል ሀሳብ ሲጎዳና ስሜት ሲጎዳ በዛ አካባቢ የሚታዩ ህመሞች አይተናል። አሁን ደግሞ የሁለቱም ድብልቅ ህመም የሀሳብ ሲታመምና ስሜት ሲታመም የሁለቱም ድብልቅ የሆነ ህመም ስኪዞ አፌክቲቭ ዲስኦርደር የሚባል አለ። ስኪዞ ከዚህ በፊት እንደሰማችሁት ስኪዞፍሬኒክ ዲስኦርደር የሚል ነገር ተምረናል ከዚህ በፊት ባለፈው ቪዲዮአችን። እንደገና ደግሞ ሙድ ዲስኦርደር የሚል አይተናል። የነኚህ የሁለቱም ችግር ያለ አንድ በሽታ ስኪዞ አፌክቲቭ ዲስኦርደር ይባላል። እንግዲህ ስኪዞ አፌክቲቭ ዲስኦርደር ስርጭቱ ከስኪዞፍሬኒያ ያነሰ ነው። ከ0.5 በመቶ ነው። ስኪዞፍሬኒያ ወደ 1 በመቶ ብለናል። ስርጭቱ ከስኪዞፍሬኒያ ያንሳል። ይህ ህመም የስኪዞፍሬኒያ ምልክትና የሙድ ዲስኦርደር ምልክቶች በአንድ ላይ ሊታዩ ይችላሉ። ብዙ ጊዜ ግን ምንድነው የስኪዞፍሬኒያው ምልክቶች ወይም ደግሞ ከዚህ በፊት እንደተማነው ከእውነታ ውጭ የመሆን እክል ሰዎች አጠገቡ ያሉ ሰዎች የማያዩትን ነገር ሲያይ፣ ያልሰሙትን ነገር ሲሰማ፣ የማይዳሰስ ነገር ዳሰስኩ ሲል፣ ሰዎች በእኔ ላይ ያሴራሉ፣ ይከታተሉኛል የሚል ይሄ የአስተሳሰብ መዛባቱ ሁኔታ አይተናል። ከዛ ጋር አንድ ላይ ወይም ማኒክ ብለን ያየነው የዛ ምልክቶች ሊኖሩ ይችላሉ። መጀመሪያ ግን እነዚህ የስኪዞፍሬኒያ ሲምፕቶሞች ምልክቶች ቢያንስ ለ2 ሳምንት ከተከሰቱ በኋላ ከዛ በኋላ የዚህ የስሜት ችግሮች ይመጣሉ። ወይ በጣም ድብርት ውስጥ ሊገባ ይችላል፣ ወይም ደግሞ በጣም የመነቃቃት ነገር ውስጥ ሊገባ ይችላል። እንግዲህ እነዚህ የስሜት እንትኖች አጃቢዎች ናቸው። ከዚህ ከስኪዞፍሬኒያ ምልክቶች ጋር አብሮ ለብዙ ጊዜ ይቆዩና ከዛ እነሱ ሲድኑ ወይ እነሱ ሲጠፉ ይሄ የስኪዞፍሬኒያ ምልክቶች ይቆያሉ። እንግዲህ እንደዚህ አይነት ህመምተኞች አንዳንድ ጊዜ ሙሉ በሙሉ ጤነኛ ሊመስሉ ይችላሉ። እንደገና ህመሙ ሊጀምራቸው አንዳንድ ጊዜ ምንም አንዳንድ ነገሮች ሳይጠፉ ያው ህመማቸው እየቆየ ሊሄድ ይችላል። እና እነዚህም ህመምተኞች ህክምና ያስፈልጋቸዋል። ህክምናው ልክ ለሌሎቹ ለስኪዞፍሬኒያና ለሙድ ዲስኦርደር ብለን ይሄ ለስሜት በሽታ ብለን ቆርጦ እንደዛ አይነት ህክምና የሁለቱም ድብልቅ ህክምና ያስፈልጋል። ለምሳሌ ስኪዞ አፌክቲቭ ዲስኦርደር ማኒክ ታይፕ ወይም ደግሞ ባይፖላር ታይፕ የምንለው ነገር ሲኖር የምንሰጠው መድኃኒት ሁለቱንም የሚያካትት መሆን አለበት። እንደገና ደግሞ ዲፕሬሲቭ ታይፕ ሲሆን ያው ከዲፕሬሽን ጋር የተጓደኘ ጋር የሚኖር ነው። ስለዚህ ይሄ ህመም ልክ እንደ ማንኛውም የአእምሮ ህመም ስለ ልቦናዊ፣ ማህበራዊ፣ አካላዊ የሆኑ ምክንያቶች አሉት። ውጤቱ በተመለከተ ከስኪዞፍሬኒያ ይሻላል፣ ግን ከድብርት ወይም ደግሞ ከስሜት እክሎች የባሰ ነው። ስለዚህ ይህም ትኩረት መሰጠት ያለበት ነገር ነው። ምክንያቱም በዚህ የታመሙ ሰዎች ኃላፊነታቸውንም መወጣት አይችሉም፣ ራሳቸውንም መጠበቅ አይችሉም እና ብዙ ጉዳት ስለሚደርስባቸው እነሱም ህክምና ያስፈልጋቸዋል። የሀሳብ እክል ወይም ስሜት ሲታመም ነው ብለናል አይደል? ስኪዞ አፌክቲቭ ዲስኦርደር አይደለም። የሁለቱም የስኪዞፍሬኒያ ሲምፕተም እና የሙድ ዲስኦርደር ሲምፕተም
በተጓዳኝ ሲገኙ አሁን የምጠይቀህ የስኪዞፍሬኒያ እና የስኪዞ አፌክቲቭ ልዩነቱን ብትነግረን። እንግዲህ ስኪዞፍሬኒያ ብዙ ጊዜ የአስተሳሰብ መዛባት ነው። ከእውነታ ውጭ የመሆን እክል ነው ያለው። ለምሳሌ ምን ብያለሁ? አንድ ሰው ሳይከታተለው ይከታተለኛል፣ ጠላት አለኝ፣ አካባቢዬ ጠላት ነው፣ ሁሉም ነገር በጠላትነት ሊያይ ይችላል። ካሜራ ተተከለብኝ፣ ይከታተሉኛል፣ በሲአይኤ ወይ ደግሞ በነጭ ለባሽ ይከታተሉኛል፣ ብዙ ጠላት ሆነውናል፣ በህይወቴ ጣልቃ ይገባሉ የሚል አለ። በዛን ጊዜ የድብርት ስሜት ወይ ደግሞ የማንያ ስሜት ላይታይበት ይችላል። የስኪዞ አፌክቲቭ ዲስኦርደር የሆነው ግን እንደዛው እያለ ልክ ስኪዞፍሬኒያ የሚለው ነገሮች ሰዎች ይከታተሉኛል፣ ጠላቴ ናቸው፣ ይኸውም መውጣት መግባት አልችልም እያለ የድብርት ስሜቶችም ሊኖሩት ይችላል። በመጀመሪያ እንደዛ ቆይቶ የድብርት ስሜቶች በበቂ ሁኔታ ስሜቱ በጣም ዝቅ ይላል፣ ራሱን ሊያገል ይችላል፣ የምግብ ሁኔታው ሊስተጓጎል ይችላል፣ ከሰው ጋር ያለው ግንኙነት ሁሉ ሊስተጓጎል ይችላል። ይቆይና በመጨረሻ ያ ከእውነታ ውጭ የመሆኑ እክሎች ሊቆዩ ይችላሉ። በመሃል ደግሞ ደህና ሊሆን ይችላል። ስኪዞፍሬኒያ ግን በመሃል ደህና ላይሆን ይችላል፣ ሊቀጥል ይችላል ችግሩ ለብዙ ጊዜ። ለምሳሌ ወደ 6 ወር ከ6 ወር በላይ ሊቆይ ይችላል። ይሄ ስኪዞ አፌክቲቭ ዲስኦርደሩ እነዛ ስሜቶቹ የድብርትም ይሁን የማኒክ ስሜቶቹ ከጊዜ በኋላ ደህና ሊሆን ይችላል። የስኪዞፍሬኒያ ምልክቶች ብቻ ሊኖሩት ይችላል። አንዳንዴ ግን ስኪዞፍሬኒክ ፔሸንቶች ድብርት ውስጥ ሊገቡ ይችላሉ። ይሄ በስቲግማው በአድሎና መገለል ደግሞ ከባድ ህመም መሆኑን ሲሰሙ ያ ግን ድብርቱ ለረጅም ጊዜ አይቆይም። እሱም ያው ሕክምና ያስፈልገዋል። ለድብርት የሚሆንም መድኃኒት የሚታገኝበት ጊዜ አለ። ስለዚህ ልዩነታቸው ይሄን ይመስላል። አንደኛ በጊዜ ርዝመት፣ ሁለተኛ በሚታዩ ምልክቶች ሁኔታ ይታይ፣ ሶስተኛ ደግሞ ፕሮግኖሱ አውትከሙ የስኪዞ አፌክቲቭ አውትከም ወይ ደግሞ ውጤት ይሻላል ከስኪዞፍሬኒያው። ግን ከሜጀር ዲፕሬሲቭ ዲስኦርደር ወይ ደግሞ ከሙድ ዲስኦርደር የከፋ ነው። ስለዚህ መጀመሪያ በጣም ከበድ ያለው ስኪዞፍሬኒያ ነው። በሁለተኛው ከበድ ያለው ስኪዞ አፌክቲቭ ዲስኦርደር ነው። ከዛ ቀጥሎ ያው ባይፖላር ዲስኦርደር የምንለው ነው። አይነት አላቸው ስኪዞ አፌክቲቭ ዲስኦርደር ላይ። ስኪዞ አፌክቲቭ ዲስኦርደር ሁለት አይነት ነው። አንደኛው ስኪዞ አፌክቲቭ ዲስኦርደር ዲፕሬሲቭ ታይፕ የሚባል አለ። ከዲፕሬሽን በሽታ ጋር የተቆራኘ ነው። ሁለተኛው ስኪዞ አፌክቲቭ ዲስኦርደር ባይፖላር ታይፕ የሚባል አለ። ከባይፖላር ከዚህ በፊት ከጠቀስነው ከባይፖላር ጋር የተያዘ ነው። አንዳንዴ ማኒክ ፌዝ ውስጥ ሊገባ ይችላል፣ አንዳንዴ ዲፕሬሲቭ ፌዝ ውስጥ ሊገባ ይችላል። ሕክምናውን በተመለከተ በመድኃኒት ብቻ ነው የምናክመው ስኪዞ አፌክቲቭን ወይስ ሌላ የምናክምበት መንገድ አለ? እንግዲህ እንደ ማንኛውም የአእምሮ ችግር መድኃኒት ብቻ አይደለም ለሕክምናው። ከመድኃኒት ውጭ ያሉ ሁኔታዎች አሉ። የስነ ልቦና ሕክምና አለ። እውነታን ኦሪየንት ማድረግ በተቻለ መጠን ህመምተኞች አጠቃላይ የሆነ ሴፍቲ ወይም ደግሞ ደህንነታቸው እንዲጠበቅ ማድረግ፣ አመጋገባቸው ጉዳት እንዳይደርስባቸው። ለምሳሌ እንደዚህ አይነት በሽተኞች ከእውነታ ውጭ በሚሆኑበት ጊዜ ወይ ሊወጡ አምልጠው ሊሄዱ ይችላሉ፣ የሆነ ቦታ ሊሄዱ ይችላሉ፣ ብረሩ ሊያቸው ይችላል። በዛን ጊዜ ጉዳት እንዳይደርስባቸው በተቻለ መጠን ሰው እንዲጠብቃቸው ሕክምና እንዲያው ከዚህ በፊት አስታውሳለሁ ራሱ ከአዲስ አበባ ወደ ወሊሶ በእግር ሁሉ ሄዶ ጉዳት ደርሶበት ህመሙ ሳይታወቅለት ከዛ ያው ድኖ
ወደዚህ መጥቶ ታክሞ ድኖ ወጥቷል። ስለዚህ ጥበቃ ያስፈልጋቸዋል እና የመጀመሪያው ሕክምና ሴፍቲ ወይም ጥበቃ በጣም ያስፈልጋል። ቤተሰብ መንቃት አለበት እና የሕክምና ማግኘት አለባቸው። ይሄ እንደ ህመም ሳይቆጠር በሌላ መልክ እየታየ መናቅ መተው የለበትም። እና የመድኃኒት ሕክምና አለ። መድኃኒት አለ። ሙድ ስታብላይዘር የምንለው ስሜታቸው አንዴ ከፍ አንዴ ዝቅ እንዳይል የሚያደርግ ሕክምና መድኃኒት አለ። እሺ፣ የመድኃኒቶቹንም ሁኔታ መጥቀስ ከእውነታ ውጭ ሲሆኑ የምንሰጥ መድኃኒት አለ። እነዛ የመድኃኒቶቹ ባህሪ ውጤታቸውንም እሺ የጎንዮሽ እንትናቸውንም ማስረዳት ለቤተሰብም ለህመምተኛውም በጣም ያስፈልጋል። ሌላው እዚሁ ላይ ባይፖላር የሚሆን የሁለት ተቃራኒ ስሜት ተለዋዋጭ እክልና የስኪዞአፌክቲቭ እንትንም ሰዎች ራሳቸው ሕክምና ላይ ይፈልጉ ይችላሉ። አልታከምም ብለው ሊያስቸግሩ ይችላሉ። እንግዲህ በቤተሰብ አማካይነት ከሐኪም ጋር ተባብሮ ሕክምና ይደረጋል። ከወጡም በኋላ ደግሞ መድኃኒታቸውን ሊያቆሙ ይችላሉ። ስለዚህ መድኃኒት እንዳያቆሙ መድኃኒት ያለ ሐኪም ፈቃድ መጨመር፣ መቀነስ ወይም ማቆም መኖር እንደሌለበት ለቤተሰብም ለህመምተኛውም ትምህርት ይሰጣል። ያው ከዚህ በፊት እንደምናገረው ከቤተሰብ ጋር ተባብሮ መስራት ያስፈልጋል። የችግሩ ባህሪ የችግሩ ምንነት በደንብ ተረድቶ አስፈላጊ የሆነ ሕክምና መደረግ አለበት። ይሄ ነው። እንደተለመደው ብዙውን ጊዜ እንደምል ጠበል እንኳን ልውሰድ ቢሉ መድኃኒታቸውን ሳያቆሙ ጠበል እምነታቸውንም መከተል እንደሚችሉ አሁንም አበክሬ ያሳስባለሁ። ግን መድኃኒቱ ሳይቆም ሌላ ደግሞ ስር ሳይሰድ በጊዜ ማሳከም መታገም። ስር ከሰደደ ያዘናጋል። አሁን ይሄ ስኪዞአፌክቲቭም ስኪዞፍሬኒያም ባይፖላርም ቢሆን ለጊዜው ደህና የሆኑ ሊመስል ይችላል። ባለፈው ጊዜ ተናግሬያለሁ። አሁን ለቀቀው ደህና ነው። ሌላ ሊጀምር ሌላ ፌዝ ውስጥ ይገባል። ይሄ በረድ አሁን ክረምት ሲመጣ ዝናብ ይዘንባል። አሁን ብራ ሆነ ብራ ነውና ዝናብ አይዘንብም አይባልም። ቀጥሎ ሊዘንብ ይችላል። በሽታውም እንደዛው እንደ ዌዘር እንደ አየር ንብረት ሊጀምር ይችላል። ለጊዜው ደህና ቢመስለው ቢታይ መዘናጋት አያስፈልግም። በተለይ እንደዚህ አሁን ባይፖላር ያለው ወይ ደግሞ የመንታ ጽንፍ እክል ስኪዞአፌክቲቭ ዲስኦርደር ያለው እነዚህ የድብርት እንትን ያለው ብዙ ጊዜ ንቃት ስለሌላቸው ወይ ህመም ነው ብለው ስለማያምኑ ግንዛቤ ስለሌላቸው የግድ ቤተሰብ ደግሞ ጓደኛ በተቻለ መጠን እንዲታከሙ ማድረግ ኃላፊነት አለበት። ብዙ ጊዜ ሱስ ስለሚገቡ ሕክምናው ከመጀመሩ በፊት ይሁን ከተጀመረ በኋላ ሱስ ነገር እንዳይቀምሱ አንደኛ ህመሙ እንዳይድን ያደርጋል። ሁለተኛ መድኃኒቱንም ያከሽፋል። ስለዚህ ውጤት ሊኖረው የሚችለው ከአደንዛዥ ሱስ ከሚፈጥሩ ነገሮች ተወግዶ ሕክምና ማድረግ ያስፈልጋል። አዲክሽን ውስጥ ያሉ ሰዎች እንደዚህ አይነት ህመም ሊከሰትባቸው ይችላል። ስለዚህ መታከም ያለባቸው ብዙ ጊዜ ጥሩ የሚሆነው ተኝተው ቢታከሙ ጥሩ ነው። ሱስና ደባል ይሄ የአእምሮ ህመም ያላቸው ሰዎች ተኝተው ቢታከሙ ይሻላል። ምክንያቱም መድኃኒታቸውን እየወሰዱ ሕክምናውን እያደረጉ ሱስ ነገር ከተጠቀሙ ውጤት አይኖርም። ስለዚህ በተቻለ መጠን ይሄንን ግምት ውስጥ ማስገባት ያስፈልጋል። የስኪዞ አፌክቲቭ ዲስኦርደር ያላቸው ሰዎች ይሄ ችግር ያላቸው ሰዎች አስቸኳይ እርዳታ የሚያስፈልጋቸው ወይም ግድ ወደ ሐኪም ቤት መሄድ አለባቸው፣ የሳይካትሪስት ማየት አለበት የሚባለው መቼ ነው? ምንስ ምልክቶች ሲያዩ ነው? እንግዲህ መጀመሪያ የባህሪ ለውጥ ሲታይ ከወትሮ የተለየ የባህሪ ለውጥ
ምክንያቱም ከዚህ በፊት ምን ብለናል? የአእምሮ ችግር ሲከሰት አስተሳሰብ ላይ ስሜት ላይ ይከሰትና ግለሰቡ ሳይፈልግ በባህሪው ይታያል። የባህሪ ለውጥ ሲታይ በተቻለ መጠን ከዚህ በፊት ከሰው ጋር ያለው ግንኙነት ደህና፣ ከቤተሰብ አባላት ጋር ያለው ግንኙነት አብሮ መብላት፣ አብሮ መሆን፣ ውይይት ማለት ከነበረ ራሱን አግልሎ በሩን ሲቆልፍ ምን ሲል ደግሞ ተማሪ ከሆነ ትምህርት ቤት ሳይሄድ ሲቀር ፈተና ኖሮ ፈተና ሁሉ ይቀራል። ራሱንም አይጠብቅም፣ ሻወር አይወስድም። ክፍሉ ቢገባ የተዘበራረቀ ነው። ምንም አይነት ስነስርዓት የሌለው ሁኔታ ሊሆን ይችላል። ደግሞ ከቤተሰብ ጋር ሊጣላ ይችላል፣ ሊሳደብ ይችላል። ወይም ደግሞ እናንተ ናችሁ በእኔ ህይወት ላይ ጣልቃ የምትገቡት ብሎ ከቤተሰብ ወይ ወንድሙን ወይ እህቱን ሊል ይችላል። በጣም የተጠራጣሪነት መንፈስ ሊኖር ይችላል። አንዳንድ ጊዜ እዛው ድብርት ውስጥ ሊገባ ይችላል። አንዳንዴ በጣም ሊነቃቃ ይችላል። ስለዚህ በሁለቱም መልኩ ከመጠን በላይ መነቃቃት፣ ከመጠን በላይ የድርጊት ዝግ ማለት፣ በጣም መቀነስ፣ ማህበራዊ ህይወት ላይ ያለው ሁኔታ መቀነስ፣ ጓደኞቹ ጋር ከዚህ በፊት ይገናኝ ከነበረ ጓደኞቹ ጋር የማይገናኝ፣ ለምሳሌ የሆነ ሳይንቲፊክ ፌር አለኝ ብሎ ካልሰራ ከጓደኞቹ ጋር ከዚህ በፊት እንደዛ ያደረግ ከነበረ አሁን ራሱ ማግኘት ቤት የሚል ከሆነ እና እነዚህ የባህሪ ለውጦች ሲኖሩ በተሻለ መጠን የጉርምስና ነው አለማለት፣ ይሄ ብቻውን ፈልጎ የራሱ ኢንዲፔንደንት ነፃነት ፈልጎ ነው ብሎ አለማለት፣ መፈተን በጣም ያስፈልጋል። ስለዚህ በህመም ሊሰቃዩ ስትራግል ያደርጋሉ፣ ይታገላሉ። ውስጣቸው ሰላም አይደለም እና ከዛ በኋላ ደግሞ ወደ ጥልም ወደ እንትንም ሊገቡ ይችላሉ። ቅድም እንዳልኩት ወደ ሱስ ነገር ሁሉ ሊገቡ ይችላሉ። ስለዚህ ሁል ጊዜ አስጠነቅቃለሁ። አንድ ሰው ለምን ሱስ ውስጥ ገባ? በህመሙ ምክንያት ሱስ ውስጥ ሊገባ ይችላል። ራሱን ለማከም የራሱ የውስጥ ሰቆቃን ፋታ አገኛለሁ ብሎ ለዛ የሚጠቀሙ አሉ። እርግጥ ሁሉም ሱስ ተጠቃሚ ይሄ ያለው ማለት አይደለም። አንዱ ይሄ ምክንያት ሊሆን ስለሚችል በደንብ ብቻ በአጠቃላይ ምንድነው ከዚህ በፊት ከነበረ ለውጥ አለ። ያ ኩራት ላይሆን ይችላል፣ ያ ኮርቶስ ላይሆን ይችላል፣ ወይ ደግሞ አለመታዘዝ ፈልጎ ላይሆን ይችላል። የህመሙ ባህሪ እንደዛ ሊያደርገው ይችላል። ስለዚህ ህመም ሊሆን ይችላል ብሎ መጀመሪያ ቅድም እንዳልኩት ማቅረብ፣ ማወያየት፣ ጭራሽ መወያየት አልፈልግም ሁሉ ሊል ይችላል በህመሙ የተነሳ። ስለዚህ በዛን ጊዜ ምን ማድረግ ያስፈልጋል? ለበጎ ነገር ማስገደድ የሚባል ነገር አለ። ሁሉም ነገር ብለው ካቃታቸው አስገድደው እኛ ጋር አሁን በፖሊስ ሁሉ ይዘው ይመጣሉ። ወይ ደግሞ አባብለው አታለው ቼክአፕ አድርገን እናድርግ ብለው የሚያመጡ አሉ። ስለዚህ የራሱ ጉዳይ ተብሎ አይተውም። የራሱ ጉዳይ እምቢ ያለኝ ተብሎ አይተውም። ምክንያቱም የታመመ አእምሮ መታመሙን አያውቅም። ይሄ በጣም ያስፈልጋል። የታመመ አእምሮ መታመሙን አያውቅም። ኢቭን አካላዊ በሽታ አንድ ነገር ቢኖረው ኮምፕሌን አያደርግም ላኪን። አሁን እኛ እዚህ አካላዊ በሽታዎች ብዙ እናገኝላቸዋለን። ብዙ አካላዊ በሽታዎች እኛን ለሚመለከት ችግር መጥተው ብዙ አካላዊ በሽታዎች አግኝተን የሚመለከታቸው ሐኪሞች አማክረን ከነሱ ጋር እኛን የሚመለከተን ያከመን ያ ሌላው የሚመለከተው ከነሱ ጋር ሆነን በቲም በቡድን ይታከማል። እዚህ ሁሉ አንቺም የምታዩ ነው። በላቦራቶሪ የምናገኛቸው ብዙ ችግሮች አሉ። ዝም ብላ በአይናችን ሰውነታቸውን በማየት የምናያቸው ችግሮች አሉ። ስለዚህ ውስብስብ የሆነ ችግር ሊኖራቸው ይችላል። ማዘን አለብን፣ ለነዛ መረዳት አለብን እነሱ። ስለዚህ እርዳታ በጣም ወሳኝ ነው። እርዳታው ከማን ነው የሚጀምረው? ከቤተሰብ። ቤተሰብ ደግሞ እውቀት እንዲኖረው ያስፈልጋል። ቤተሰብም እንደዛ የሚያደርገው ካለማወቅ የተነሳ ነው። የዚህ ትምህርት ዓላማ
ቤተሰብም፣ ግለሰብም፣ መንግስትም ህብረተሰብም ችግሩን ተረድቶት እርምጃ እንዲወሰድ ነው። እንግዲህ ክቡራን አድማጮቼ የዛሬ ትምህርታችን ይሄን ይመስላል። አስተያየት ካለ ኮሜንት፣ አስተያየት ካላችሁ ያው ላኩልን። በተቻለ መጠን የሚያስፈልግ ነገር ሁሉ ለማስተማር ዝግጁ ነን። ያለ አእምሮ ጤና የለም። አመሰግናለሁ።